አመሻችሁ። የጌታ ስም የተባረከ ይሁን። እንዳለው እኔም ረጅም ጊዜ ነው ይሄን ሐሳብ ሳስበው የነበረውና ለኔ ትንሽ በጣም ብሮድ ሰፋ ብሎብኛል። ሐሳቡ በጣም ሰፊ ነው። ራሱ ቅሬታ ብዙ ጊዜ የሚፈጅ ትምህርት እንደሆነ አስባለሁ። ከእንደገና ደግሞ ከዚህ ዘመን ጋር ማገናዘብን በጣም የራሱ የሆነ ቅሬታ ሐሳብን ሰፋ ያደርገዋል ብዬ አስባለሁ። እኔ ግን እንትኔን መከተል ፈለኩ፣ መንፈሴን፣ የእውነቴን ነው የምላችሁ እና በዚህ ዘመን ለጌታ የሚቀሩ ሰዎች አንድ መገለጫቸውን ልነግራችሁ ነው በዚህ የቆምኩት። ምክንያቱም ሁላችሁም እንደምታስተውሉት የዚህ ዘመን አማኞች እንደመሆናችሁ በዚህ ዘመን ውስጥ እንደምትገኙ እኔም ስለ አንድ ሰው አንስቼ የጢሞቴዎስን መጽሐፍ ከተወሰኑ ነጥቦችን አንስቼ ስለ ጢሞቴዎስ ነግሬያችሁ ይሄ ሰው እንዴት እንደጸና በእግዚአብሔር ቃል ለማየት እንሞክራለን። ግን አንድ ምክር የተመከረውን እሱን እነግራችኋለሁ። ከእንደገና ከሁለቱም የጢሞቴዎስ መጽሐፎች ከአንደኛና ከሁለተኛ እናያለን። ከዛ በኋላ የዚህን ሰው ጽናት ከቤተ ክርስቲያን ታሪክ አንጻር ልነግራችሁ እወዳለሁ ማለት ነው። ክብር ለኢየሱስ ይሁን። አሜን አትሉም እንዴ? ይሄ ዘመን እንደው ከክፉ ጀመርክ ካላላችሁ በኢትዮጵያ ቤተክርስቲያን ኮንቴክስት ከተመለከት ነው የአባቶቻችን ከ20 እና ከ35 ዓመት በፊት እዚህ ሀገር በጣም ጥቂቶች ስለነበሩ ጸሎታቸው ምንድነው ከተባለ እግዚአብሔርን በብርቱ ይጠይቁት የነበረው ጉዳይ እግዚአብሔር ሆይ አብዛን የሚል ነበር ማለት ነው። ኢን ተርምስ ኦፍ ነምበር በጣም ትንሽ ስለሆኑ ትንሽ ብቻ ሳይሆን ከትንሽነታቸው አንጻር የሚደርስባቸው በጣም ብዙ መከራ ስለነበረ የወንጌል መስፋፋትና በብዙ ሰዎች መዳረስና መዳን ይጠብቁ ስለነበረ አብዛን የሚል ጸሎት እንደነበራቸው አሁን እንኳን በህይወት ያሉ ሰዎች ይነግሩናል። እግዚአብሔር ያንን ጸሎት ሰምቶ በኢትዮጵያ ቤተክርስቲያን ውስጥ በርካቶችን ወደ ጌታ አምጥቶ አሁን ብታምኑም ባታምኑም በኢትዮጵያ ውስጥ 30 ሚሊዮን ጴንጤ አለ። 30 ሚሊዮን ይሄ ማለት 1/4 of the population ነው። 1/4 የኢትዮጵያ ህዝብ አሁን ጴንጤ ሆኗል። እንደ ድሮ ጎረቤት ሄዳችሁ አትቸገሩም ጴንጤ ማግኘት፣ ታክሲ ውስጥ አትቸገሩም፣ ስራ ቦታ ብዙ ጴንጤ አለ፣ ትምህርት ቤት በጣም ብዙ ጴንጤ አለ ማለት ነው። አሁን ከበዛም በኋላ የገጠመን መሰረታዊ ችግር ምንድነው ካላችሁ የቁጥር ሳይሆን የመልክ ነው ብዬ አምናለሁ። ስለዚህ የቅሬታዎች አንዱ መገለጫ ምናልባት ይከተላሉ የሚል ውስጥ የሚገባ ይመስለኛል የክርስቶስን መልክ ኢሚቴት የሚያደርጉ ይሆናሉ። አሜን ይባላል። በደንብ ጩሁና አሜን በሉ። አዲስ ቦታ መታችሁ ማገልገል ቻሌንጁን ልንገራችሁ። አንድ 15 ደቂቃና 20 ደቂቃ ሰዎች አይሰሟችሁ። ለምን? ማን ነው ይላሉ። ማን ነው? ምንድነው? ከየት ነው የመጣው? ይችላል ወይ? እኔ ይችላል፣ አይዟችሁ። ክብር ለኢየሱስ ይሁን። በደንብ ጩሁና አሜን በሉ። ስለ መልክ መበላሸት አንድ ምሳሌ ነግሬያችሁ ወደ ማካፈላችሁ ቃል እሄዳለሁ። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 14 ጀምሮ ያለውንና ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 1 እስከ 3 ያለውን ነው የምንመለከተው። ሁላችሁም እንደምታውቁት ጌታ ኢየሱስ ክርስቶስና 12ቱ ደቀ መዛሙርት እራት ሲመገቡ የሚያሳይ በእንግሊዘኛ ዘ ላስት ሰፐር የሚባል ስዕል ታውቃላችሁ? እና እኔ ሁሉ ጊዜ እላለሁ እሱ ስዕል እኔ እንኳን በእድሜ ማለት ድሮ በጣም ልጅ ሆኜ ሬስቶራንት ውስጥ ላይ ይሰቀል ነበር። የሆነ የድሮ ሬስቶራንቶች ውስጥ ይሰቀል ነበር ማለት ነው። እና ስለሱ ስዕል ምናልባትም ከ13 ከ14 ዓመት በፊት አንድ ትንሽ መጽሐፍ ላይ ያነበብኩትን ታሪክ ልንገራችሁ። እሱን ስዕል ለመጀመሪያ ጊዜ ሳለው 1495 አካባቢ ሊዮናርዶ ዳቪንቺ የሚባል ጣሊያናዊ ሰዓሊ ነው። ዳቪንቺ በጣም የታወቀ ነው። በስዕል ብቻ ሳይሆን በብዙ ኢኖቬሽንስ የፈጠራ ስራዎች በጣም የሚታወቅ ሰው እና ሊዮናርዶ ዳቪንቺ ከሳለው በኋላ አንዳንዶች እሱ ራሱ ነው ይላሉ፣ አንዳንዶች ደግሞ ከሱ ኢሚቴት አድርጎ የሳለ ሰዓሊ ታሪክ ነው ይላሉ። ግን ምን ሆነ? በሱ ኢኒሼት ሆነ የሳለ አንድ ሰው እንደዚህ ብለን ብንወስደው ታሪኩን ይሄን ስዕል ሲስል ደግሞ ስሎታል። ሲስለው ዝም ብሎ ከመሬት ተነስቶ አልሳለው። ሰውየው ሲስለው ኢንስፓይሬሽኑን የወሰደው ከመጽሐፍ ቅዱስ ነው። በሌላ አነጋገር መጽሐፍ ቅዱስ ውስጥ ያሉትን ሰዎች ጠቅላላ በሚገባ አጥርቶ
ከዛ እሱ በነበረበት ቤተክርስቲያን ባሉ ምእመናን መካከል ያለ የሚመሳሰል ሰው ሲያገኝ ይስላል ሰውየው ማለት ነው። በግልጽ አድርጓል። ሰውየው ስዕሉን 12 ደቀ መዛሙርት በዚህና በዚህ ሆነው ጌታ ኢየሱስ ክርስቶስን መሃል አድርጎ ዝም ብሎ ሰዎች በምናብ አይደለም መሳል የፈለገው ምንድነው? ለምሳሌ ጴጥሮስን መሳል ከፈለገ ሰውየው ጴጥሮስን ባህሪውን ከመጽሐፍ ቅዱስ ውስጥ ያጠናና እርሱ በሚያመልክባት ቤተክርስቲያን ወይም በከባቢው ላይ ጴጥሮስን የሚመስል ሰው ካገኘ ጴጥሮስ ቦታ ላይ ይስለዋል ማለት ነው። ግልጽ ነው። ዮሐንስን መሳል ከፈለገ ስለ ዮሐንስ ባህሪ ያጠናና ልክ እንደ ዮሐንስ አይነት ባህሪ ያለው ሰው ቤተክርስቲያን ውስጥ ካገኘ ሰውየው ዮሐንስ ቦታ ላይ ይስለዋል ማለት ነው። እና ስዕሉን እየሳለ እዛ ታሪክ ላይ ሳነብ 2 ሰዎችን የሚመስሉ ሰዎች ቤተክርስቲያን ውስጥ አሉ። አንደኛ ቤተክርስቲያን ውስጥ ኢየሱስን የሚመስል ሰው አጣ። በሌላ አንጻር ደግሞ ይሁዳን የሚመስል ሰው አጣ። ይሁዳን የሚመስል ለዘላለም ይጥፋ። ጩሁና አሜን በሉ። እና ስዕሉ ለተወሰነ ጊዜ ተቋረጠበት። ይሄ እውነተኛ ታሪክ ነው የምነግራችሁ። ተቋረጠበትና ሰውየው ፕሮጀክቱን የሚያውቁ ሰዎች አንድ ቀን ጠሩትና እንደዚህ ብለው ጠየቁት። ስማ አቤት፣ እኛ ቸርች አሉት። እሺ ኢየሱስን የሚመስል ሰው አለ አሉት። እንዴት ነው? ቸር ነው፣ እግዚአብሔርን የሚፈራ ነው፣ በጽድቅ በቅድስና የሚመላለስ ነው፣ ያለውን የሚያካፍል ነው። በቃ የክርስቶስን መልክ የምናይበት ሰው ነው። አየዋለሁ አለና ተጠግቶ ሰውየው ማየት ጀመረ። ሲያየው ሰውየውንም እውነትም እንዳሉት ነው፣ ቸር ነው፣ እግዚአብሔርን የሚፈራ ነው፣ በክርስቶስ መልክ የሚመሳሰል ነው። በቃ አንተ ቁጭ በላልና ኢየሱስ ቦታ ላይ ሳለ ይሁዳን የሚመስል ጠፋ። አሁንም ለዘላለም ይጥፋ አሜን። እኔ ደግሞ ስል እኛ ዘመን ላይ ደግሞ ቢመጣ ሰውየው እንደውም በርከት ያለ የሚያገኘው ይሁዳን የሚመስል ይመስልኛል። ስዕሉ ለ8 ዓመት ተቋረጠ። ከ8 ዓመት በኋላ ሌላ ሀገር ይሄን ፕሮጀክት የሚያውቁ ሰዎች ናና ይሁዳን የሚመስል ሰው እኛ ቸርች አለ ናና ሳለው። ምን አይነት ነው? እቅፍ አድርጎ ይስማል፣ ስትወጣ ይሰራልሃል፣ ከመባ ቃል ይቀንሳል፣ ውድ ዕቃ እንሽጥ ነው የሚለው፣ የገንዘብ ጉዳይ አይሆንለትም ምናምን ብሎ እሺ ሰውየው ሄደና ገመገመው። እውነትም ሰውየው እንደ ይሁዳ በቃ አንተ እሱን ቦታ ተሸፍናለህ ብሎ ቁጭ አድርጎ መሳል ጀመረ። ሰውየውም ይገርመኛል ይሁዳን ወክሎ መሳሉ ራሱ እና እየሳለው እያለ በመሃል ሰውየው ማልቀስ ጀመረ። እውነት ነው ያስለቅሳል ይሁዳን መወከል። ከዛ ሰውየው እባክህ አታልቅስ፣ ስዕሌ ይበላሽብኛል፣ ራት ነው ምስለው፣ የራት ስዕል አይለቀስ ምናምን ቢለው ሰውየው ማቆም አልቻለም። ስለዚህ ሰዓሊው ስዕሉን አቆመና ሰውየውን ጠየቀው፣ ምንድነው እንደዚህ የሚያስለቅሳል? ሰውየው መለሰ፣ የኔ ወንድም አለው፣ አቤት። ከዛሬ 8 ዓመት በፊት እሺ እንትን የሚባለው ሀገር እሺ ኢየሱስ ነው ብለህ የሳልከኝ ሰውዬ እኔ ነኝ አለ። ይሄ ምሳሌ እናንተ ውስጥ ምን እንደሚፈጥር አላውቅም። አንዳንዶችን አሜዝድ ያደርጋችኋል፣ ያስደነግጣችኋል፣ አንዳንዶቻችሁ ሊያስቃችሁ ይችላል። እኔ ግን ከማካፍላችሁ ከእግዚአብሔር ቃል ጋር ሳስበው ክርስቶስ ኢየሱስን ባወቅንባቸው ወራት እንደ ክርስቶስ መልክ ያደረገን ስለ ጽድቅ፣ ስለ ቅድስና፣ እግዚአብሔርን ስለ መፍራት፣ ስለ ቤተ ክርስቲያን፣ ስለ መጽሐፍ ቅዱስ አጥብቀን ተከራካሪዎች የነበርን በጊዜ ብዛትና በቦታ ርቀት መልክ ቀይረን መልካችን ብልሽትሽቱ የወጣ በጣም ብዙ ሰዎች አለን ብዬ አምናለሁ። እና እግዚአብሔርን ቃል ካካፈልክልን በኋላ ምን ይሆናል ካላችሁኝ ቃሉን ስለማምነው እግዚአብሔር ለቅሬታ የሚሆን መልክ ይሰጠናል። አሜን። እስቲ ጩሁና አሜን በሉ። አሜን። አይሰማም? ጩሁና አሜን በሉ። አሜን። አሁን ማነብላችሁ የእግዚአብሔር ቃል ክፍል ያለው አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ጀምሮ። ይሄን መጽሐፍ የጻፈው ጳውሎስ ነው። የሚጽፈው ደቀ መዝሙሩ ለሆነው ለጢሞቴዎስ ነው። እንደዚህ ይለዋል፣ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት እንዴት መኖር እንደሚገባ ታውቅ ዘንድ ይህን እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። አሜን። አጭር ጸሎት እንጸልይ። በእግዚአብሔር ቅዱስ አምላክ እግዚአብሔር ሆይ በምትወደው ልጅ በኢየሱስ ክርስቶስ ስም በዚህ ምሽትም እናመሰግንሃለን፣ እናከብርሃለን። እግዚአብሔር ሆይ ስምህን ከፍ እናደርገዋለን። ዘምረናል፣ የዘመርነው ላንተ ነው። አሁን ደግሞ እናመሰግንሃለን፣ እናመሰግንሃለን። እድል ነው ያገኘነው፣ እናመሰግንሃለን። የምንሻሻልበት የምንለወጥበት አንተ በረከት ነው የሰጠህን፣ እናመሰግንሃለን።
እናመሰግንሃለን። እግሮቻችን ወደዚህ ቤት በከንቱ አልመጡም። እናመሰግንሃለን፣ እናከብርሃለን። ቃልህ በከንቱ በመካከላችን አልተገለጠም፣ ለበረከት ነው። እናመሰግንሃለን። ከአንዳች አዘቅት ውስጥ ሊያወጣን ነው። እናመሰግንሃለን፣ እናመሰግንሃለን። እጸልያለሁ የቃልህ ጉልበት በመካከላችን በኃይል ይገለጥ። ጠንካራ ልብ ሰብሮ ይግባ። የተደፈነ ጆሮ ገንጥሎ ይግባ። ቃልህ በኃይል በመካከላችን ይመላለስ። ቃልህ በኃይል ጉልበቱን በመካከላችን ይግለጥልን። ቃልህን የሰሙ ሰዎች ንጹሃን ተብለዋል። ቃልህ ያንጻን ዛሬ። ይህን ስለምታደርግ እናመሰግንሃለን። በኢየሱስ ስም ጸለይን፣ አሜን። አሁን እንዳልኳችሁ የዚህ የጢሞቴዎስ መጽሐፍ ጸሐፊ ጳውሎስ ነው። የሚጽፈው ከልጅነቱ ጀምሮ ደቀ መዝሙሩ ለሆነው ለጢሞቴዎስ ነው። በጣም ሁለቱን ሪሌሽንሺፓቸው እንዳጡ አጭር ነገር ልንገራችሁ። ጳውሎስ ጌታ ኢየሱስ ክርስቶስ በሐዋርያት ሥራ ምዕራፍ 9 ካገኘው ቀን ጀምሮ ወይም ኢንካውንተር ካደረገው ቀን ጀምሮ ራሱ ወደቀብኝ ብሎ የሚያምነውም ጸጋ፣ የሰራበትም ጸጋ፣ የተንቀሳቀሰበትም ያ ጸጋ የሐዋርያነት ጸጋ ነው። ስለዚህ ሰውየው ሐዋርያ ስለሆነ ያ ጌታን ካገኘባት ቀን ጀምሮ ምናልባትም ለ3 ዓመት ተኩል አካባቢ አረብ በረሃ ውስጥ ተቀመጠ እንጂ ጠቅላላ ህይወቱን የፈጀው ሐዋርያዊ ጉዞ ሲያደርግ እና ረጃጅም ጉዞዎች አድርጓል። 3 የሚታወቁ፣ 4ኛ ደግሞ ወደ ሮም ያደረገው ጉዞ አለ ማለት ነው። ሐዋርያ ማለት ቀጥተኛ ትርጉሙ የተላከ ማለት ነው። የተላከ ማለት ደግሞ መልእክት አለው። አንድ ቦታ ቁጭ አይልም። የላኪውን ሐሳብ ለመሙላት ከቦታ ቦታ ይንቀሳቀሳል። እኔ ሁሉ ጊዜ እላለሁ ሐዋርያ ማለት አሁን እንደምናየው አይነት ዴፊኒሽን እንዳይመስላችሁ። በሌላ አነጋገር ቸርች ወንጌላዊ ተብለ ወንጌላዊነት ጠቦ ነብይ ተብለ ጠቦ ነብይነት ከዛ ለምን አልጠቀልለውም ብለህ ሐዋርያ የምትሆን አይደለም። ወይም ደግሞ ከገጠር ወደ ከተማ የምትገባበትም ጸጋ አይደለም። ከተማ ላይ መጥተ አንድ ተለቅ ያለ ቸርች ከፍተ እንደዛ አይደለም። ሐዋርያነት ክሮስ ባውንደሪ ነው። የሰው ድንበር፣ የሰው ቋንቋ፣ የሰው አስተሳሰብ ሰብራችሁ የምትገቡበት ጸጋ ነው። ይሄ ሰው በዚህ ጸጋ ሲያገለግል የመጀመሪያውን ሐዋርያው ጉዞ ሲያደርግ ልስጥራ የምትባል ቦታ ጢሞቴዎስን አገኘ። ይሄ ክርክር አለው። አንዳንድ ሰዎች በጌታ ሆኖ ነው ያገኘው ይላሉ። አንዳንድ ሰዎች ደግሞ እሱ መስክሮለት ነው የሆነው ይባላል። ኤኒዌይስ ጢሞቴዎስን አግኝቶ፣ ምክንያቱም መጽሐፍ ቅዱስ እናቱና አያቱ በጌታ እንደሆኑ ይናገራል። ስለዚህ አገኘውና ከእርሱ ጋር አሳለፈና አልፎት ጥሎት ሄደ። አሁን ተመልሶ ሁለተኛውን ሐዋርያው ጉዞ ሲያደርግ እዛው ልስጥራ ምናልባትም ከ1 ዓመት ተኩል በኋላ አገኘው። ሲያገኘው ጢሞቴዎስ እንደ አምናው አይደለም። አምና በሰማው በተማረው በእግዚአብሔር ቃል ተለውጦ የተሻለ ሆኖ ጎልብቶ ስላገኘው በሁለተኛው ሐዋርያው ጉዞ አሳተፈው። በ16 ዓመቱ ምናልባትም 17 ወይ 15 ዓመቱ ከዚያ አልፍም ከእናትና ከአያቱ ለይቶ ይዞት ሄደ። አሁን ይሄኛው ደብዳቤ እስከሚጻፍለት ድረስ ጢሞቴዎስ ለ15 ዓመት ከጳውሎስ ጋር አገልግሏል። ቆይ ልንገራችሁ፣ የዚህን ብላቴና ጽናት የምታዩት የመጀመሪያውን ሐዋርያው ጉዞ ተሳትፎ ሲሄድ የሄዱት ከልስጥራ ወደ ጳውሎስ ወደ ፊልጵስዩስ ነው። መጽሐፍ ቅዱስ የሚያውቁ ሰዎች አንዳንዶች ቲኔጀር ስለሆነ አንደር ኤጅ ስለሆነ አልታሰረም እንጂ ጳውሎስና ሲላስ ሲታሰሩ አይቷል ጢሞቴዎስ። በሌላ አነጋገር ሲደበደቡ አይቷል፣ ሲወገሩ አይቷል፣ በእስር ቤት ሲገቡ አይቷል። የመጀመሪያው ለኮንፈረንስ የሚያደርገው ጉዞ ነው። አለመመለሱ ይገርመኛል። አሁን ለምሳሌ እኔ 40 ምንጭ ኮንፈረንስ አለኝ፣ አብረኸኝ አንድ ሰው ሂድ ብለህ በደስታ ነው የምትሄደው። ለምን? 40 ምንጭ ምርጥ ሆቴል ነው የምንይዘው፣ በፕሌን ነው የምንሄደው፣ የታሸገ ውሃ ነው የምንጠጣው፣ ማን ኦፍ ጋድ መጣ ነው የምንባለው። ደስ ይላል። አሁን አገልጋይ ተከትለ መሄድ በጣም ደስ ይላል። የከተማውን ምርጥ ምግብ ነው የምትበላው። ጳውሎስ ግን ወንጌልን ይዞ የሚሄደው ወንጌል ከደረሰበት ቦታ ወዳልደረሰበት ስለሆነ የሚሄድባቸው ቦታዎች ገና ቤተክርስቲያን ያልተቋቋመባቸው ስለሆኑ ተቃውሞ እንደሚገጥመው እያወቀ ይሄን ልጅ አስተከትሎ ሲሄድ ሰዎች ወደ ከተማ ገብቶ መስበክ ሲጀምር ገና በታላቅ ድብደባ ነው የተጠቀመው። ቆይ ስሙ። አሁን ስለ ጽናት አይደል እየተማራችሁ ያላችሁት? ይሄ ጢሞቴዎስ የሚባለው ልጅ ንገሯችሁ።
ሐዋርያ ነው የሚለው በእጁ ተአምራት የሚከናወን ትልቅ እግዚአብሔር ሰው የሚባል ሰው በተራ ዱርዬዎች እጅ እግሩ እስኪሰባበር ድረስ ሲመቱት ነው ያዩ። መጽሐፍ ቅዱስ ሲናገር በገዛ እግሮቻቸው መሄድ አቅቷቸው በመንገድ ላይ ጎተቷቸው ይላል። ጎትተው እስር ቤት አስገቧቸው። አሁን ይሄን አየህ አለመመለስህ፣ ይሄን አይቶ ወንጌል ያዋጣል ብሎ መቀጠል፣ ይሄ እግዚአብሔር ሲረዳ ብቻ ነው። ስለዚህ እላለሁ እግዚአብሔር ይርዳችሁ። እስቲ ጮኻችሁ አሜን በሉ። ጢሞቴዎስ እንደዛ ቆይ ስሙ። እኔ እንደው ከፐርሰን ከመጽሐፍ ቅዱስ ካሉ ሰዎች መካከል በጣም ኢንተረስት ነው ካጠናዋቸው ሰዎች መካከል አንዱ ጢሞቴዎስ ነው። በጣም ነው የምወደው። ብዙ መረጃ አላገኝም ብዙ ጊዜ ይላችሁ። አሁን እነ ጳውሎስ በእስር ቤት የገጠማቸውን ጉዳይ ታውቃላችሁ። እስር ቤት ውስጥ ተጠርቀው ታሰሩ። ከእንደገና በሌሊት ሲዘምሩ የእስር ቤቱ መሰረት ፈራረሰ። ከዛ ተፈተው ሄዱ። ጥቂት ወንድሞች አጽናኗቸው ይላል። ከአንድ ሳምንት በላይ እዛ አካባቢ አልተቀመጡም። ሄዱ ደግሞ ወደ ሌላ ቦታ። አሁን ስሙ፣ እኔ እላለሁ ጌታን መከተል አንድ ጉዳይ ነው። ጳውሎስን መከተል ሌላ ጉዳይ ነው። ጳውሎስን ተከትሎ የጳውሎስን ፔስ ጠብቆ ፍጥነቱን ጠብቆ የጳውሎስን ኢንተረስት አሟልቶ በጳውሎስ ፓሽን ማገልገል በጣም ከባድ ነው። ይኸውላችሁ ከብዙ አገልጋዮች ጋር ጳውሎስ ግጭት ውስጥ ገብቶ ያውቃል። አሳዝነውት ያውቃሉ። ስለ አንዳንዶቹ በምሬት ተናግሮ ያውቃል። ስለ ጢሞቴዎስ ሲናገር ይገርመኛል። የምወደው ልጄ ይለዋል። አንድ ቀን አሳዝኖ ዲስኮምፈርት አድርጎት አያውቅም። የሚለውን እሺ እያለ ይታዘዛል። እኔ ልንገራችሁ ጳውሎስን መከተል በጣም ከባድ ነው። ጳውሎስ እኮ ሲመረው እነንትና ለሰይጣን አሳልፌ ሰጠኋቸው ይላል። ቢሰጠኝስ ብለህ ትሰጋለህ። አንድ ቀን አሳዝኜው እኔንስ ቢሰጠኝ። አሁን ይሄ ደብዳቤ ሲጻፍለት 15 ዓመት በጽናት አብሮት ቆሟል፣ አገልግሏል። በተለይ ሁለተኛ ጢሞቴዎስ ሲጻፍ የጳውሎስ የመጨረሻ ደብዳቤ ነው። ሊያበቃ ነው ጉዳዩ። ሰውየው ሴንቴንስ ቱ ዴዝ ነው፣ ለሞት ፍርድ ተላልፎ ተሰጥቷል። ሰውየው እንደሚሞት እያወቀ ነው ሁለተኛ ጢሞቴዎስን የጻፈለት። አሁን እኔ ወደ ጌታ የሚሄድበት ጊዜ ደርሷል እያለ ነው የጻፈለት። ግን ከዚህ በፊት አሁን የማነብላችሁ ቦታ ላይ ያለው ነገር አለ። ታውቃላችሁ መጽሐፍ ቅዱስን ትንሽ ካጠናችሁ አንደኛና ሁለተኛ ጢሞቴዎስ የቲቶ መጽሐፍ ፓስተራል ቡክ መጋቢያዊ ቡኮች ናቸው፣ መጽሐፎች ናቸው። አድሚኒስትሬሽናል ነገር ይበዛቸዋል። እዚህ ከምዕራፍ 3 ከ14 እስከ 17 ያለችዋ ግን ትለይብኛለች። ይኸውላችሁ this is the characteristics of ቅሬታ፣ የሪሚናንት ቅሬታዎች፣ የቅሬታዎች ካራክተራቸውን የሚናገር በደንብ እንደዚህ ይለዋል ደብዳቤ ሲጽፍ። አሁን ጳውሎስ ሌላ ቦታ ነው፣ ጢሞቴዎስ ያለው ኤፌሶና አካባቢው ላይ አፖስቶሊክ ሪፕሬዘንታቲቭ ሆኖ በሐዋርያነት ውክልና ቤተክርስቲያን እያስተዳደረ ነው። ባይዘው እየሰማችሁ ነው? እሺ የሚሰማ ሰዎችን ያዘኝ። ማሰሙ እዚህ ምን ታረጋላችሁ? እሺ ስሙ። ጳውሎስ እንደዚህ ይለዋል፣ ፈጥኜ ወደ አንተ እንደምመጣ ተስፋ አድርጌ ይህን እጽፍልሃለሁ። ምን ብዬ? እስቲ ፈጥኜ በሉስ። እኔ አላስቸግራችሁም። ሌላ ይችን ብቻ ፈጥኜ በሉስ። በሌላ አነጋገር በፍጥነት አንተ ጋር እንደምመጣ ሰሞኑን ተስፋ አድርጋለሁ። ራቅ ብለን ብንቀመጥም በአንተ በኩል ሰሞኑን መጥቼ እንደማልፍ ተስፋ አድርጋለሁ። ኢትስ ፕላኔ ነው፣ እቅዴ ነው። እመጣለሁ ወደ አንተ። አሁን ስሙ፣ እመጣለሁ ሰሞኑን፣ በጣም በቅርብ አንተ ጋር እመጣለሁ። ይጎበኘዋል፣ ያበረታተዋል፣ ሁሉ ይመጣል። እሺ አሁን ይላችሁ ፈጥኜ ወደ አንተ እንደመጣ ተስፋ አድርጌ እንጽፍላለሁ ይለውና የዚህን ፓራዶክስ የሚመልስል ነገር ነው። ብዘገይ ግን በሌላ አነጋገር እንዳሰብኩት በፍጥነት አንተ ጋር መምጣት ባልችል ብቆይ እንደው እንዳጋጣሚ ሆኖ በአካለ ሥጋ ባንገናኝ ካሁን ወዲያ እኔ እናንተ በአይን ላንተያይ ብንችል ከእኔ ልሰማው የሚገባ እኔ ጋር መቅረት የሌለበት አንድ ጉዳይ አለ። ይሄ እኮ ጠንካራ አገልጋይ ነው። እግዚአብሔርን እየፈራ የተከተለ ሰው ነው። እግዚአብሔርን ያገለገለ ነው። ለአንተም ቢሆን ግን አንድ ነገር እነግርሃለሁ። ምን? ፈጥኜ አንተ ጋር እንድመጣ ተስፋ አድርጋለሁ። ብዘገይ ግን አሁን አስበው፣ ጳውሎስ እኮ ነው የሚናገረው። ይሄን የሚጽፈው እኮ ጨርቁ የሚፈውስ ሐዋርያ ነው። ይሄን የሚጽፈው እኮ በእጁ ብዙ ተአምራት የተደረገ ትንቢት የሚናገር ሐዋርያ ነው።
አሁን ለምሳሌ አንድ የታወቀ ነብይ መጥቶ አንድ ነካን ካርጎ እንትን ትንቢት ልነግርሽ ነው ቢላት እብድ ነው የምትሆነው ምንም ሳይነግረን። ምክንያቱም ሰውየው ታዋቂ ነው ከተባለ ሲናገር ጠብ አይልም ምናምን ከተባለ ትደነግጣለህ። ጢሞቴዎስም የሚጓጓ ይመስለኛል። በቃ ጳውሎስ ነው የሚናገረው ምን ሊለኝ ይሆን? ከጳውሎስ እኮ የሚናገር ቃል ጠብ አይልም። ይሄው ጠብ እንዳላለ የምናውቀው እኮ መጽሐፍ ቅዱስ ሆኖ መጣል እና አይልም ብሎ እየጓጓ ሲል ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ እቺን በደም ስሙ ብዘገይ ግን ምን በእግዚአብሔር ማደሪያ ቤት እንዴት መኖር እንደሚገባ ታውቅ ዘንድ ይህን ጽፍልሃል። ለእኔ አዎ ይላችሁ ለማንም ጳውሎስ እንደዚህ ያላለ ለጢሞቴዎስ እንዴ አታቀኝም እንዴ እኔ እኮ ካንተ ጋር 15 ዓመት አገልግያለሁ። እኔ እኮ የሐዋርያነት ውክልና ይዤ በኤፌሶንና በአካባቢው ባሉ አብያተ ክርስቲያናት የማገለግል ታዋቂ ሰው ነኝ። ለእኔ አዎ ለአንተ ምን እግዚአብሔር ቤት እንዴት እንደሚኖር ይላችሁ እኔ ልንገራችሁ። በዚህ ዘመን ቅሬታ ካለ ለእግዚአብሔር የቀረሰው ካለ በምን ታውቁታላችሁ ካላችሁኝ እግዚአብሔር ቤት ውስጥ አኗኗር ይችላል። አሜን አትሉ? እዚህ ጩና አሜን በሉ። ቆይስ ይሄ እግዚአብሔር ቤት ቤተክርስቲያን እንደሆነ መጽሐፍ ቅዱስ ዝቅ ብሎ ይናገራል። ቆይ ልንገራችሁ። አሁን እዚህ ዴስ በጣም መልክ ተበላሸ ከምላችሁ ነገር አንዱ ወንጌል የቱ ጋር ሊወድቅ ነው ሊበላሽ ነው ሊያበቃለት ነው ብለን እስክንሰጋ ድረስ ሰው የጠፋ የሚመስለው ለምን እንደሆነ ልንገራችሁ። በጣም ብዙ ሰዎች በጣም ብዙ መንፈሳዊ ሪቹዋልስ ያውቃሉ፣ ነገር ግን እግዚአብሔር ቤት እንዴት እንደሚኖር አያውቁ። ለምሳሌ መዝሙር በደንብ ያውቃሉ፣ አምልኮ እንዴት እንደምናመልክ ያውቃሉ፣ መባ እንዴት እንደምንሰጥ ያውቃሉ፣ እንዴት እንደምንጸልይ ያውቃሉ። የቸርች ፕሮግራም ስንሰጥ አኗኗር ግን አይችሉም። እግዚአብሔር ቤት መኖር ማለት በጣም ትልቅ ኮንሰፕት ነው። እኔ አሁን ይመስለኝ ሰዎች ይመጣሉ ቸርች አሁን ይሄ እግዚአብሔር ቤት ነው። አላመናችሁኝ? ይሄ እግዚአብሔር ቤት ነው። አይ አላመናችሁም? ይሄ እግዚአብሔር ቤት ነው። እኔ ግን ታምናላችሁ? አሁን ይሄ እግዚአብሔር ቤት እስኪ የሚያምን ስሙ። እኔ የሚገርመኝ እኔ ኦርቶዶክስ ቤተክርስቲያን ውስጥ ዲያቆን ነበርኩኝ ከልጅነት ጀምሮ ምናልባት 6 ዓመት ጀምሮ እና ጴንጤ ሲሆን ግራ የገባኝን አንድ ነገር ልንገራችሁ። እዛ ቅዳሴ የሚባላል ቅዳሴ ለማስቀደስ ጾም ከሌለ ከሌሊቱ ጠዋት 12 ሰዓት ከ11 ተኩል ጀምሮ ነው ወደዛ የምትገቡት። እለቱ ደግሞ የጾም ከሆነ ቅዳሴ የምታስቀድሱ ከ6 ሰዓት እስከ 9 ሰዓት ሳትበላ ነው ቤተክርስቲያን የምትሄደው። አለመብላት ብቻ አይደለም። ቤተክርስቲያን ትገባና ቅዳሴ አሐዱ አብ ቅዱስ ብሎ ጠዋትም ይሁን ከሰዓት ከተጀመረ ሰዓት ጀምሮ ቅዳሴ በጣም ካጠረ 3 ሰዓት ይፈጃል። 3 ሰዓት ሙሉ ምን እንደሚቀደስ አብዛኛው ሰው አያውቅም። በግዕዝ ነው የሚባለው፣ ማንም ሰው አይሰማም። ግን እግዚአብሔር አለ ብሎ ፈርቶ ቀጥ ብሎ 3 ሰዓት ያስቀድሳል። እኔ ማቀው እንደዛ ነው። እኔ ቃላናው ግድግዳውና ስብስቡ እንደዛ ነው ብያምናለሁ። ብታምኑ ባታምኑ ባናስፈራራችሁም እግዚአብሔር እዚህ አለ። አሜን። እና እግዚአብሔር ቤት እንደዚህ ተሰብስበን አንዳንድ ሰዎች ምን ያደርጋሉ? ይመጣሉ። እሺ የሚወዱት ታይፕ ዘማሪ ከሆነ ይቆያሉ፣ የሚወዱት ሰባኪ ከሆነ ካልሆነስ ሼም የላቸውም። ብድግ ብለው በዚህ ጋር ይወጣሉ። ዛሬ እነግራችኋለሁ፣ ይሄ ሲመችህ የምትኖርበት ሲደብር የምትወጣበት ቤት አይደለም። ይሄ እግዚአብሔር ቤት ነው። አሜን። እስቲ ጮኻችሁ አሜን በሉ። አሜን። አይ አይሰማም። ጩና አሜን በሉ። አሜን። ይሄ በሉኝ እስቲ የእግዚአብሔር ቤት ነው ይለዋል። እግዚአብሔር ቤት እንዴት መኖር እንደሚገባ ታውቅ ዘንድ ይህን እጽፍልሃለሁ። ቅዱሳን እኔ ልንገራችሁ፣ these days ማንንም አስቆማችሁ መገሰጽ እስከማችሉ ድረስ የደረስንበት ዘመን ነው። ማንንም ለምሳሌ ለምን እግዚአብሔር ቤት እንዲህ ታደርጋለህ፣ ለምን እንዲህ ትመላለሳለህ፣ ለምን እንዲህ ትሆናለህ ብትለው ሰው አይቆምልህም። ቸርች የሌለ መሰለህ እንዴ ይላል። ወጥቶ ይሄዳል። እውነቱም ደግሞ በ5 ሜትር አይጠፋም፣ ይገባል ደግሞ።
እየሰማችሁ ነው ወይ? እሺ የሚሰማኝ ሰው ከዛ ስለ ቤቱ ይነግሯል። ባይ ዘ ዌይ the characters remnant የቅሬታዎች characteristics የእግዚአብሔርን ቤት አውቆ መኖር። ይሄ ቤት የማን ነው? የእግዚአብሔር። አሜን አቶ እኔ ማንንም ፊቱን ቢያጠቁርብኝ ይሄ ቤት የማን ነው? ጩሁና የእግዚአብሔር ነው በሉስ። እዚህ ማንንም ምንም ስለሆነ አይደለም የመጣሁት። ለምንድን ነው ካላችሁ ይሄ የማ ቤት ነው? ጩሁና የእግዚአብሔር ቤት ነው በሉስ። እኔ ዘሬን ፈልጌ አይደለም የመጣሁት። እዚህ የማ ቤት ነው? ይሄ የእግዚአብሔር ቤት። የአገሬ ልጆች ቋንቋ የሚናገሩ ወይም ደግሞ ስታተስ የሚፈቅደው ምናምን ስለሆነ አይደለም። ይሄ የእግዚአብሔር ቤት ነው። ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው። በሌላ ነገር ጢሞቴዎስ እንዳትሸወድ። ምን እዚህ እግዚአብሔር ቤት ስትመጣ እሺ ቤቱ የጸናው በምንድን ነው ብለህ ካሰብክ እንደዚህ ብትቀንቀው ብረት ድንጋይ ምናምን አይደለም የምታገኘው። ብትቆፍረው ፌሮ ምናምን አይደለም ያለው። የዚህ ቤት አምዱና መሰረቱ እውነት ነው። እኛ የምናውቀው እውነት ደግሞ አንድ ነው፣ እሱም ኢየሱስ ነው። ይሄ ቤት በምን ቆመ ካልክ በኢየሱስ ነው። ኢየሱስ እውነት ነው ብሎ ይገልጿል። እና ምን እያለው ነው ብላችሁ አስቡ። እዚህ ቤት እውነት ፍጥጥ ብሎ ይጠብቃል ማለት ፕሪቴንድ አታርግ ነው። ቀጥሎ ካለው ሐሳብ ጋር በደንብ ይያዝላችሁ። በጣም ብዙ አሁን በጣም ብዙ ጴንጤ በጣም የተካነው ጥበብ ቢኖር ፕሪቴንድ ማለት በጣም እና ቸርች መልአክ ነው። እዚህ ሲመጣ ቅስስ ጌታ ይመስገን ምናምን። እኔ ንገራችሁ ጴንጤ ለመምሰል የጴንጤ የተወሰኑ ተርሚኖሎጂዎችን ማወቅ ብቻ በቂ ነው። ምን ጌታ ይመስገን፣ ሃሌሉያ፣ ሳስብሽ መጣሽ ምናምን የሚሉ ቃላት በቃ ካወቅ በልቤ በምን እንዲህ አይነት ቃላት አሉ የጴንጤ ማለት ነው። እነሱን ወጥረ ካወቅ ጴንጤ ለመምሰል ትችላለህ፣ ችግር የለም። እና ብዙ ሰው ልክ እንደዛ ነው። ማስመሰል ማለት ምን ማለት እንደሆነ ንገራችሁ በጣም በአጭር ቃል ኢየሱስ ክርስቶስ በዚህ ምድር ሲያስተምር ከተጸየፋቸው ባህሪዎች መካከል ግብዝነት የሚባል ይሁን። ኢየሱስ ለምሳሌ ሲያገለግልና ሲያስተምር እልም ያሉ ኃጢአተኞችን አግኝቶ ያውቃል፣ ተቆጥቶ ያውቃል። ኢየሱስ እልም ያሉ አጭበርባሪዎችን አግኝቶ ያውቃል፣ ተቆጥቶ ያውቃል። ቀራጮችን አግኝቶ ያውቃል፣ ተቆጥቶ ያውቃል። ኢየሱስ ፊት ለፊት ኮንፍሮንት ያደረገው የሰው ባህሪ ምንድነው ካላችሁ ግብዝነት፣ ፕሪቴንድ ማድረግ። እኔ እላለሁ አንዳንድ ቸርች እሄዳለሁ እንደዚህ ያገለግልና ሳመልክ ምናምን ፎቶ ሲለቀቅ አይታችኋል? ፎቶ እናንተ አግኝታችሁ ታታ እና እኔ አንዳንድ ቀን ራሴ ፎቶ ያስደነግጠኛል። እንዲህ ብለህ መልአክ ነው ምን መስሎ በቃ መልአክ ሰው ነክተን ማናቅ ምናምን ስንወጣ እንደዚህ ያለው ሰውዬ እንደዚህ የሚያደርግ ነው። ይብሬ ነው ብላችሁ በጣም በርካቶቻችን የግብዝነት መንፈስ የሚጫወትብን ይኸውላችሁ። እኔ ትርጉሙ ልንገራችሁ። ግብዝነት ማለት መጀመሪያ የሚመስለኝ ልንገራችሁ። መጀመሪያ ግብዝነት ማለት የሚጋበዝ ይመስለኝ ነበር። ባይዘ ነው ደግሞ የሚጋበዝ ማለት ነው ምግብ ምናምን አይደለም እላችሁ። እኔ እንግዲህ ሃይ ስኩል እስክገባ ድረስ ክፍለ ሀገር ነው ያደግኩት እና አዲስ አበባ ደግሞ ስገባ ግራ የገባኝ ነገር እንገራችሁ። ክፍለ ሀገር ካደጋችሁ ሁለት ሰዎች እኛ አካባቢ ለምሳሌ ሊጣሉ ከፈለጉ ስማ ትፈልገኛለህ? አዎ ከተባለ ወዲያው ተጀምሯል። በቃ ጅቡ ተጀምሯል። እዚህ መጣሁ ሁለት መኪና የሚነዱ ሰዎች አያለሁ። ሁለቱም መስታወታቸውን አውርደው የሚናገሩት ቃል ከባባድ፣ ሁለቱም ግን ከመኪና አይወርዱ። ጥርስህን አስለቅሜ በኪስህ እሰጥሃለሁ ይላል፣ አይወርድም። በፊት ላይ ሮጣለሁ፣ አይወርድም። ይሄ ምን ይባላል? ግብዝ። ቸርች ውስጥ እንደዚህ አይነት በጣም ብዙ ሰዎች አሉ የሚያወሩት ትላልቅ መንፈሳዊ ጉዳይ ሲነሱ የሚያወሩት ትላልቅ። ስለ ጸሎት ሲነሳ 7 ነጥብ ይደረድራል። ስለ ጾም ጸሎት ሲነሳ በህይወቱ አርጎት አያውቅም። ይሄ ምን ይባላል? ግብዝ። በግሪክ ግብዝ ማለት ቲያትረኛ ማለት ነው። እግዚአብሔር የግብዝነትን ህይወት ከላያችሁ ላይ ይምታ። አሜን። እስቲ ጫዋችሁ አሜን በሉ። አሜን። ስለዚህ ጢሞቴዎስ እግዚአብሔር ቤት ስትመላለስ አታስመስል። የሆንከውን ሆነህና
ደክመሃል፣ ችግር የለም ና። እግዚአብሔር ለደካማው ኃይልን ይሰጣል። የወደቀን ያነሳል፣ የተሳሳተን ይመልሳል። እግዚአብሔር ዛኔ ልንገራችሁ በጣም የተቸገር ነው። በዚህ ነው በምንሰራበትና በምንውልበት ቦታ ሌላ፣ እዚህ ስንመጣ ሌላ፣ ጴንጤ አካባቢ ስንሆን ሌላ። ይሄ ቅሬታ ባህሪ አይደለም። ቅሬታዎች ባሉበት ቦታ መልካቸው አይለዋወጥም። እስቲ ጮኻችሁ አሜን በሉ። እስቲ አይለዋወጥም በሉ። አይለዋወጥም። እኔ ልንገራችሁ ቤተክርስቲያን የችግራት አሁን ይሄ በጣም ቃላተኞች ስንሰብክ በጣም የምናወራ በህይወት ማንገለጥ በጣም ብዙ ለመፍጠን ቀጥሎ አንድ ነገር ይላል ጢሞቴዎስ። አቤት እግዚአብሔር ቤት መቀጠል ትፈልጋለህ? አዎ። መኖር ትፈልጋለህ? አዎ። ኔክስት ሃንዶቨር ወንጌልን የምታደርገው አንተ ነህ። አዎ። የምታስቀጥለው አንተ ነህ። አዎ። አንድ ሚስጥር ልንገርህ። ምን? እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ። አሜን። ዛሬ እኔ አንድ ነገር እግዚአብሔር ልለምንላችሁ ለኔም ጭምር እግዚአብሔር አመዳምነትን ከላያችሁ ላይ ያንሳ። አሜን። እስቲ ጮኻችሁ አሜን በሉ። አሜን። ይሄ ከተፈጥሯችሁ ውጪ ከማንነታችሁ ውጪ ከተጠራችሁበት ጥሪ ውጪ የሆነ መልክ እግዚአብሔር ከላያችሁ ላይ ይምታ። አሜን። በጣም ባጭር ቃል ልንገራችሁ እግዚአብሔርን መምሰል ማለት ምን ማለት ነው? ይሄን ሳታውቁ መቼም እንደ ቅሬታ አክት ማድረግ ትችላላችሁ ብዬ ስለማላስብ ቅሬታ በመልክ እንዴት እንደሚጸና እነግራችኋለሁ። እግዚአብሔርን መምሰል ማለት በጣም በአጭር ቃል ለኢየሱስ ክርስቶስ ፍሬ እያፈሩ መኖር ማለት ነው። በቃ ይላችሁ ሰሞኑን ከሚገርመኝ ነገር እኔ እንግዲህ አሁን የሚገርማችሁ አንድ መጽሐፍ እያስተማርኩ ነው። ይሄ ብሩክ ያውቃል ማስተምርበት ቦታ እሱ ያገለግላል። ሮሜ መጽሐፍ አስተምራለሁ። በጣም ከሚቸገርበት ነገር አንዱ ወይም ደግሞ በጣም ከሚቸገረኝ ነገር አንዱ ሰዎች አይታችሁ እንደሆነ ወደ ጌታ እንደመጣን በጣም በአጭሩ በ3 እና በ2 ወራት ውስጥ ከባድ ለውጥ ነው ያሳየን። ሱሶቻችንን እርግፍ አድርገን ተውን፣ ጓደኞቻችንን ቀየርን፣ ድምጻችንን ቀየርን፣ አካሄዳችንን ቀየርን። ከ3 ወር በኋላ ግን ከባድ ሬዚስታንስ ነው ያመጣ ነው። የእግዚአብሔር ቃል ይመጣል አይለውጠንም፣ ይመጣል አይለውጠንም፣ ይመጣል አይለውጠንም። ይሄ መድኃኒቱን የተላመደ በሽታ እንደሚባል መጀመሪያ እኮ በእግዚአብሔር ቃል ሴንሲቲቭ ነበርን። የእግዚአብሔር ቃል ሰማን፣ ተለወጥን፣ ተቀየርን፣ ብዙ ነገር በህይወታችን ሆነ። ከሆነ ጊዜ በኋላ ስታክ አደረገ። ዛሬ እግዚአብሔር ፈቃዱ ከሆነ በመንፈሱ ኃይል ይሄ ስታክ ያደረገውን ነገር ያነቃንቀል። አሜን። እስቲ ጩሁና አሜን በሉ። አሜን። አንድ ነገር ልንገራችሁ። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ ሁላችሁም የምታውቁት የእግዚአብሔር ቃል ኢየሱስ ክርስቶስ እንደዚህ ብሎ ተናገረ። እውነተኛ የወይን ግንድ እኔ ነኝ፣ ገበሬው ደግሞ አባቴ ነው። በእኔ ያለውን ቅርንጫፍ ፍሬ የማያፈራውን አባቴ ምን ያደርገዋል አለ? ይቆርጠዋል። ይሄ ምናልባት ስለኛ የተነገረ ላይሆን ይችላል። ነገር ግን ስለኛ የተነገረው ነገሮች ሌላ ቅርንጫፍ አለ። እሺ እሱ ቅርንጫፍ ደግሞ ወይኑ ግንድ ላይ ነው፣ ግን እንደሚገባው ያፈራል። ጥቂት ያፈራል፣ ነገር ግን እንደሚገባው ያፈራል። ያንን ቅርንጫፍ ደግሞ አባቴ ይመጣና ምን ያደርገዋል አለ? አይቆርጠውም፣ ያጠረዋል። በሌላ አነጋገር የማያስፈልጉትን ቅጠሎች ከላዩ ላይ ይገርዛል። ቅዱሳን አሁን ያለብን ችግር ምንም አይደለም። ኢየሱስ ክርስቶስ መጥቶ ወይን እንደተከለ ገበሬ በመካከላችን እንደዚህ ቢያልፍ መባ ላያጣ ይችላል፣ ጭብጨባ ላያጣ ይችላል፣ መዝሙር ላያጣ ይችላል፣ አምልኮ የምንለውን ነገር ላያጣ ይችላል። ምናልባት ያጣል ብዬ የምፈራው ወይም አጥሮት ይወጣል ብዬ የምፈራው ማን ነው? ትህትናን በቅርጫቱ የሚሞላለት፣ ራስን መግዛትን የሚሞላለት፣ ፈሪሃ እግዚአብሔርን የሚሞላለት። አሁን ስሙ፣ ለቅሬታ ከተዘጋጃችሁ የክርስቶስን መልክ ለማንጸባረቅ እና እርሱን ለመምሰል ከፈለጋችሁ በመንገዳችሁ ላይ መገረዝ ግዴታ ነው። አሜን አትሉ? ብዙ ሰው መገረዝን የሚጠላበትና የሚከለክልበት መሰረታዊ ምክንያቱ ምንድነው ካላችሁ መገረዝ ውስጥ ፔን አለ ብሎ ስለሚያስብ ነው። ህመም አለ። እውነት ነው፣ ህመም አለ። ግን የሚገርማችሁ መገረዝ ውስጥ ያለውን ፔን የሚያመጣው እድሜ ነው።
አሜን አትሉ? በዚህ ላነጋገር ሲገረዙ በጣም የሚያማቸው የሚቸገሩ ሰዎች በእድሜ የገፉ ሰዎች ናቸው። የመጀመሪያው መገረዝ ስርዓት የመጣው አብርሃም ቤት ነው። አብርሃም ቤት እግዚአብሔር ቃል ኪዳን ሊያደርግ ፈለገና በቤት ያለ ወንድ ልጅ ጠቅላላ ከ8 ቀን ጀምሮ ምን ይደረጋል? ይገረዝ። ያኔ ይስሐቅ አልተወለደም። የባሪያም ልጅ ቢሆን ወንድ ልጅ አለ፣ እሱ ይጀመራል፣ ይገረዛል። ሕፃን ልጅ ሲገረዝ አያለቅስም። ብታምኑባትም ካርትሪጅ ነው የሚባለው። ዝም ብሎ ከላዩ ላይ ነው የሚወድቀው። አያለቅስም፣ አይጮህም፣ በሰላም ነው የሚሄደው። እኔ ወንድ ልጅ አለኝ አስገርጃለሁ። በ7 ቀኑ ነው የተገረዘው፣ አላለቀሰም። አሁን እየተገረዘ ከባድ ጩኸት የሚመጣው አብርሃም ቤት አብርሃም ሲገረዝ በቀላሉ አይገረዝም። ለ20 ተይዞ ነው የሚገረዘው። እያለ ነው የሚገረዘው። አሁን ስሙ፣ ህመሙን ያመጣው ገራዡን ተቀይሮ አይደለም፣ ቢላውም ተቀይሮ አይደለም። ይሄን ሰውዬ የሚያሳብደው አብሮት ጉዳዩ ስለከረመ ነው፣ እድሜው ነው። ይሄን ወደኛ አፕሊኬሽን እንውሰደው እስቲ። እግዚአብሔር ቤት ከመጣ 1 ሳምንቱ 2 ወሩ ምናምን የሆነ ሰው እያናግረው እንደ ልብህ ነው ከላዩ ላይ የምትገርዘው። እዚህ ጋር እንትን በል እሺ፣ ውጣ እሺ፣ 8 ሰዓት ና እሺ፣ እንዳታጨስ እሺ፣ እዚህ እንደዚህ አይደረግም እሺ ነው የሚላችሁ ሰውዬው። እግዚአብሔር ቤት 15 ዓመቱ የሆነውን ሰውዬ ሲያናግረው አንድም ነገር እሺ አይልም። አንድም ነገር አትቆጣ ብትለው በቁጣችሁ መካከል ፀሐይ አይግባ ነው የተባለው ይላል። ምንም ጥቅስ አለው ለእያንዳንዱ ጉዳይ ገብቷችኋል? ምነው እኔ እላለሁ ሁልጊዜ ሳስተምር እንደዚህ ነው። አንዳንድ ሰው እህት እንትና አቤት አራት ቆጭ በአንቺ ቁጣ ምክንያት ከቸርች እኮ 4 ሰው ወጣ ምናምን ሲባል በቁጣችሁ መካከል ፀሐይ አይግባ ነው የተባለው። እህቴ በአንቺ ምክንያት 4 ሰው ከወጣ ፀሐይ አይደለም ሌላም ፕላኔት ገብቷል። በቃ ስሙ፣ አብርሃምን ፔኑ ነው እንደዛ የሚያሰብደው። ዛሬ እግዚአብሔር ቤት ትልቅ ሰው ብለን የምንቆጥር ሰዎች ለእግዚአብሔር ልጆቹ ነን። እግዚአብሔር የወደደውን ከኛ ላይ የማንሳት መብት አለው። አሁንም የተጸየፈውን ያንሰው። አሜን። እግዚአብሔር ያልወደደውን ይገንጥለው። አሜን። እስቲ ጮኻችሁ አሜን በሉ። አሜን። ወይስ እግዚአብሔር ቤት መኖር እንደሚገባ ታውቁ ዘንድ እንጽፋለሁ። ቤቱም የሆነ አምድና መሰረት የእግዚአብሔር ቤት እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ልንገራችሁ። በጣም ይሄ ግራ ለገባችሁ ኢየሱስን መስሎ መኖር ጉዳት እንደሆነ የምትቆጥሩ ሰዎች ካላችሁ መጽሐፍ ቅዱስ እንደዚህ ብሎ ይናገራል። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ። እኔ በወንድሜ ጃኬት ምሳሌ ይሰጣል። የኔ ታላቅ ወንድም አለ። የኔ ታላቅ ማለት አሁን ፎቶአችንን ባሳያችሁ አባቴ ነው የሚመስለው። እሱ የመጀመሪያ እኔ መጨረሻ ልጅ ነኝ። እና እሱ ድሮ አሁን አልበም የሚባል ታውቃላችሁ? አሁን ልጆች አልበም አታውቁም፣ ጋለሪ ነው የምታውቁት። እሺ። እና አልበም የድሮ አልበሙን ያሳየኛል፣ የፎቶውን ማለት ነው። እኔ ልጅ ነኝ ያን አሁን ነው የገባኝ። እና ያሳየኝ አንድ ፎቶ ያሳየኝ። ከዛ አንድ ፎቶ ጋር ስንደርስ ይሄን ፎቶ በደንብ ይበለ ባይዘው እሱ ፎቶ ታጥቦ ቤት ተሰቅሏል። አሁን ምንድነው ስለው ምን ከሌሎች ምን ይለያል? እኔ እንደውም የድሮ ፎቶ አነሳሳቸው ነው የሚገርመኝ። በቃ ጥንክር ብለው ነው የሚነሱ እንደ ወጥረ እንደዚህ እና ፍላሽ አይመስል ጥይት የሚተኩስ ነው የሚመስለው እንደዚህ። ይሄን ፎቶ ይወል ምን ነው ስለው ይሄ የለበስኩትን ጃኬት ይወል ምንድነው ስለው ይሄ ጃኬት ቀላል መሰለህ እንዴ? የማይክል ጃክሰን እኮ ነው አለ። እና ምንድነው ስለው 26 ዚፕ አለው አለኝ ይላል። እና ምንም ይሄን ትምህርት ሳስተምረው አንድ ቀን ብልጭ አለልኝ። ለካ አንድ ሰሞን ማይክል ጃክሰንን መምሰል ከተማው ላይ የመጨረሻ አራዳ ያስብላል። ያችን ጃኬት አርግ ከሄድክ በቃ የጨሰ የምትባለው አንተ ነህ። የገባው አንደርስታንድ ያደረገ የበቃ የምትባል አንተ። ማይክል ጃክሰን አለፈበት ማለት ብቻ አይደለም ራሱ አለፈ። እሱን ጃኬት አዲሱን አግኝተ እስቲ አሁን ልበሰው የመጨረሻ ፋራ አንተ ያልፍበታል። እንደውም አሁን የፍተሻ ዘመን ነው ወንድሜ። 26 ዚፕ ያለው ጃኬት ፍተሻህን ነው የምታበዘው። እመነኝ፣ የትኛውም መልክ ያልፍበታል፣ የትኛውም አስተሳሰብ ያልፍበታል፣ የትኛውም ርዕዮተ ዓለም ያልፍበታል። የማያልፍበት መልክ የኢየሱስ ነው። እስቲ ጮኻችሁ አሜን በሉ። እሱን ለመምሰል ተጣጣሩ። ለምን ቢባል ከዛሬ 2000 ዓመት በፊትም የሚያምር መልክ ነው፣ አሁንም የሚያምር መልክ ነው።
መጽሐፍ እንደሚናገር ለሚመጣውም እግዚአብሔር ኢየሱስን በመምሰል ይባርካችሁ። እስቲ ጮኻችሁ አሜን በሉ። እስቲ ይባርካችሁ። ይኸውላችሁ እኔ አንድ ጊዜ አንድ ቤተክርስቲያን አገልግላለሁ። ሂውጅ ነው፣ ጉባኤው በጣም ትልቅ ነው። ከዛ በኋላ ያገለገልኩ እያለ መጨረሻ ጥሪ ያድርጋሉ። ለአዳዲስ ነፍሳት ጥሪ ያድርግ ሲሉኝ ጠራው። ጌታን የምትቀበሉ ምናምን ሰ እንደዛ ቀን ደንግጬ አላውቅም። በጣም በሚያስገርም ሁኔታ 7 ሰዎች መጡ ጌታን ሊቀበሉ እና አንዱ ድሬድ ነው ግን ያለቅሳል። ምን እንደሆነ አላውቅም። አንዷም ታለቅሳለች። እኔ አዳዲስ ክርስቲያን አይመስሉ መተው ተንበረከው ጓ እያደረጉ ተንበረከው። ከዛ በውስጤ እኔ ደስ አለኝ። በቃ ነው ገብቷቸዋል። ተኩራራው አይነት ነገር ማለት ነው። 7 ሰው ዛሬ ደግሞ አንዱ አገልጋይ መጣና ጆሮ ጌታ ይመስገን ጌታ ይመስገን በዚህ ዓመት የመጀመሪያ ነው እየዳኑ ያሉት አለ። የመጀመሪያ 7 ሰው ዳነ ጌታ ይመስገን ሲለኝ በቃ እኔ በእኔ አገልግሎት 7 ሰው እንደዚህ የተኩራራው ሰዎቹ ንስሐ ያስገባው የጌታ መንፈስ ወደ ውስጥ ይመጣ። ምን እንደሚል ተቀር አንተ አይደለም እናንተ አሁን የምትጠብቁት መንፈስ ቅዱስ ነው ልላችሁ አይደለም። አንተ አይደለም ይለኝ። ምን የማይታወቁ የተደበቁ በየቢሮ እነዚህ ሰዎች የጀነጀኑ ኢየሱስ ያድናል ያሉ ሕይወታቸውን ያካፈሉ የተቆረሱ ስለ ኢየሱስ ራሳቸውን አሳይተው እዚህ ቸርች ያመጡ ጌታን የምትቀበሉ ሲባል የቀሰቀሱ እነሱ ናቸው አለኝ እግዚአብሔር። ብታምኑም ባታምኑም የቤተ ክርስቲያንን አንዳንድ ብልሽት አትመልከቱ። እግዚአብሔር አሁንም መስሪያ ቤት ቅሬታ አለው። ኢየሱስን የሚመስሉ ሰዎች ገበያ ውስጥ አሉ፣ ተደብቀው አሉ። ለዚህ ነው ወንጌል እስካሁን የቀጠለው። እኛ እንኩራራለን። እነዛ ሰዎችም ቢጠየቁ በማን አገልግሎት ጌታን ተቀበላችሁ ሲባል በፓስተር ቴዲ ሊሉ ይችላሉ። ጌታ ግን እንደዛ አይልም። ሕይወቷን እዛ መስሪያ ቤት የሰዋቻለች፣ ለጌታ ብላ ራሷን የቆጠበቻለች፣ በየቀኑ ኢየሱስ ያድናል ብላ የተናገረች ቅሬታ አለች። ኢየሱስን የምትመስል አለች። አንዳንድ በጣም የሚታበዩ አገልጋዮች 4-5 ሆነው ወንጌልን የተሸከሙት ይመስላችኋል። እነሱ ከሌሉ ነገር የሚገለባበጥ ኖ እግዚአብሔር መልኩን የሚመስሉ በየመስሪያ ቤቱ በየጉራንጉሩ የሚያሳዩ ወንጌላዊ ያልተባሉ እግዚአብሔር ግን የቀባቸው አሉ። እግዚአብሔር እንደዚህ በመልክ ይባርካችሁ። አሜን። ሲጫዋቸው አሜን በሉስ። አሜን። ሁለተኛ ነበርክ አይደለም። በሶስተኛው እንዳለ ተቀበል እምትዩን ሰውዬ አላቀውም። እኔ ይገርመኛል። ጴጥሮስ እምትዩን ሰውዬ አላቀውም እያለ ታውቀዋለህ ትላለህ። አላቀውም ታውቀዋለህ። እኛ ደግሞ አውቀዋለሁ አታውቂውም። በጣም ይገርም ማለት ነው። እንዳልኳችሁ ውድቅ ሲል በጌታ በኢየሱስ እንዴ አንቺ ጴንጤ ነሽ? አዎ። አንቺ እኛ ደግሞ ጎበዝ ነን አንክድም። አዎ። እንዳንቺ አይነት ጴንጤ አይቼ አላውቅም። ይክዱናል። እግዚአብሔር ከዚህ ውርደት ያድናችሁ። አሜን። ጨዋቹ አሜን በሉ። አሜን። አንድ ምኮራበትን ቀን ደግሞ ልንገራችሁ። 11ኛ ክፍል ተማሪ ነበርኩ እና ወንጌል ላገለግል ሄድኩ። የሆነ ቦታ ገጠር ነው። ይዘውኝ ሄዱ በመኪናና ስመጣ መኪና አልነበር። ስለዚህ አንተ ሂድ ምናምን ሰውየው ያመጣኝ ሰው ስራ ስለነበርበት እኔ ስራ ልግባ አንተ ሂድ እዚህ ጋር ታገኛለህ ብሎ ጥሎኝ ሄደ ማለት ነው። ሲሄድ አንድ አይሱዙ ተቆሟል እና ከተማ ላይ ጁስ ቤት ያላት ሴት ነች። አትክልት ትጭናለች እዛ በአይሱዙ ማለት እና እኔ ደግሞ ጠጋ አልኳት እንደ እየፈራው እየፈራው እየደነገጥኩ በጣም ኃይለኛ ሴት ነች። ቆንጆ ነች። ከተማ ላይ የምትታወቀች በጌታ አይደለችም። እሷን ማናገር ብዙ ሰው ይፈራል። እኔም እየፈራው ገዳስተኝ ወደዛ ነው የምትሄደው አለች። አዎ ግባ አለች። ጋቢና ከፍታ አርኩና ገባ። 2 ደቂቃም አልተቀመጡ። ከኔም ከሷም የሚበልጡ ሀብታም ነው። 2 ከዛስ ከፈቱና በሩን ውጣ አሉ። ከዛ የት ከኋላ ሁናሉ። እሺ እኔ መሄዴን ነው ከላይ ቁጭ። እሷ እቃዋን ሁሉ ሰብስባ ጨርሳ መጣችና ጋቢናው 3 ሰው ነው የሚቀመጡበት። ከፈተችና ሶስተኛ ልገባ ስትል እኔ የለውም። ያ ልጅ ሄደ። የቱ ቅድም መጀመሪያ ያስገባሁት ህፃኑ አለች። እሱ ከላይ አርገነዋል ሲሏት በጣም በሩን ከፈተችና ሁለታችሁም ውረዱ አለች። ለምን ስማ ከላይ የጫንከው ሰው እኔ አንድ ቀን ወንጌል መስክሬላት አላውቅም። በበሯ ላይ ግን ለማገልገል ስሯ እንደስተኛለች። አንድ ቀን ተናግሬ አላውቅም። ከላይ የጫንከው ቀላል ሰው መሰለ እንዴ አለች። ምንድነው ሲሏት የእግዚአብሔር ሰው እኮ ነው አለች። እናንተ ምንም አልገረማችሁ። በአሁኑ አጠራርኩ ማን ኦፍ ጋድ ማለት ነው። ይኸውላችሁ ደስ አለኝ። በቃ ለምን ብትሉ እኔ እግዚአብሔር ሰው ምናምን ማወቋ
በጌታ መሆኔን ማወቋ። እግዚአብሔር ሳትናገሩ የሚናገር ህይወት ይስጣችሁ። እስቲ ጮኻችሁ አሜን በሉስ። ከዛሬ ጀምሮ ምን ነካ እስክትባል ድረስ ህይወት ላይ ለውጥ ይምጣብ። መልካችሁ ይቀየርላችሁ፣ ጠረናችሁ ይቀየርላችሁ። መልክ እንዲተርማይን የሚያደርጉ ነገሮች ንገራችሁ ጨርሳለሁ። የመጀመሪያው አሁን ብዙዎቻችን ከቅሬታ ህይወት ይወጣ ነው እንደፈለግን እየኖርን እግዚአብሔር መወከል ያቃተን በሁለት ምክንያት ነው ብዬ አስባለሁ። አንዱ በተለይ ችግራችን ላይሆን ይችላል፣ ሁለተኛው ግን በጣም ችግራችን ነው ብዬ አስባለሁ። የመጀመሪያው መልክ እንዲተርማይን የሚያደርገው መወለድ ነው። መወለድ አሜን። በደምብ ስሙ። እኔ በልጆቼ ምሳሌ ይሰጣል። መወለድ መልክ የመወሰን አቅም አለው። እግዚአብሔርን የምንመስለው ወይም ኢየሱስን የምንመስለው አንደኛና ወሳኙ ነገር ከኢየሱስ ስለተወለደ። አሜን አትሉ? አሁን ሁለት ልጆች አሉ እና አሁን ሞባይል እንድትከፈች ባሳያችሁ የምር ነው የምላችሁ። ኢንተርምስ ኦፍ ከለር በተለይ እኔ ነው የሚወስዱት። ማለት እናታቸው ቀይ ነች፣ እኔ እንደምታዩ ነኝ። ከሁለታችን የሚወለዱ ልጆች አሁን ገምቱ ብላችሁ ትገምታላችሁ። ልክ እንደዛ ናቸው። በቃ ጣይም ያሉ ናቸው እና እኔን ይመስላል። ሰው ያይና አንተን ይመስላሉ ሲለኝ ደስ ይለኛል። ያው አባትነት እምነት ነው፣ እናትነት እውነት ነው ይባላል። እኔ ሁልጊዜ የምሰጠው ምሳሌ ንገራችሁ። እኛ ቤት እግዚአብሔር 100 እንኳን የመውለድ እድል ቢሰጠን በተአምር እኛ ቤት ቻይናዊ አይወለድም። አሜን። ቻይናዊ ከተወለደ ጦርነት ይነሳ። ለምን ካላችሁ በእኔም ዘር በእሷም ዘር ቻይናዊ የለም። አሁን ከባድ ጥያቄ ጠይቃችሁ፣ በጌታ ናችሁ? ከጌታ ተወልዳችኋል? እኔ በጣም ደፋር ነኝ ንገራችሁ። በጌታ ተወልጃለሁ የጌታ ነኝ ብላችሁ ጌታን ከማወቃችሁ በፊትም ካወቃችሁ ምንም የመልክ ለውጥ ከሌላችሁ አባታችሁን ጠርጥሩ። አሜን። ደንግጣችኋል አውቃለሁ። እኔ ማለት መድከም፣ መበርታት፣ መውደቅ፣ መነሳት የለም አይደለም ብላችሁ፣ ነገር ግን ጌታን ከማወቅ በፊትም አሁንም ምንም መልክ እንደውም እየባሰብ ከመጣ ጠርጥሩ። አንድ ጊዜ ዮሐንስ ወንጌል ምዕራፍ 8 ላይ መጡና ጻፍት ፈሪሳውያን አለቆችን ባሉት ኢየሱስን ማናገር ጀመሩ። አታቀንም እንዴ አሉት። ማን ናችሁ? እኛ እኮ የአብርሃም ልጆች ነን አሉት። እውነታቸውን እኮ ነው። ዘር ቢቆጠር የአብርሃም ልጆች ናቸው። እንትናን ወለደ ይባል ጂኖሎጂያቸው የአብርሃም ነው። እናንተ የአብርሃም ልጆች አይደላችሁ ማለት የማን ነው ሲሉት አባታችሁ ዲያብሎስ ነው። ዋዲምን ዲያብሎስ ልጅ ወልዶ ያውቃል? እዚህ ምድር ላይ የማይባችሁ መልክ የአብርሃም አይደለም። የማን ነው? የዲያብሎስ ነው። ባይዘ የምታሳዩት መልክ አባት ይናገራል። ከዚህ ያወጣል። እሺ አንዳንዶቻችን ደግሞ እሱ ችግር የለብን። እውነት ነው፣ ከጌታ ተወልደናል፣ በጌታ እንደሆን መንፈሳችን ይመሰክርልናል። ልክ ነን። አንዳንድ ችግር ያጋጥመናል። የሚያጋጥመን ችግር ደግሞ ለምን መሰላችሁ? መልክን በሁለተኛ ደረጃ ውሳኔ ውስጥ የሚከተው ወይም ዲተርማይን የሚያደርገው ምግብ ነው። ምግብ ምርጥ መልክ እንኳን የማበላሸት አቅም አለው። ይላችሁ አሁን በጣም ምግብ በምግብ ነው መንፈሳዊ ማለት። አሁን እኔ እዚህ እስክደርስ 30 ፖስተር አይቻለሁ። ታላቅ ምግብ ነው ማለት ነው። እየተዘጋጀ ይጥላው ታላቅ ምግብ በምግብ ነው። አሁን ሰርግ ቤት ትሄዳላችሁ አይደል? እና ሰርግ ቤት እዚህ አዲስ አበባ ደግሞ 60 ምግብ ሊኖር ይችላል እንደዚህ ተደርድሮ። ያው ሀባብ 5 ጊዜ ቢሆንም ማለት ነው 60 ሊኖር ይችላል። እኔ አንዳንድ ሰው ያለው 60 አይፎርሽም እንዴ ደግሞ 60 ድረስ ይላል። መዝለል አለበት አንዳንዱ። ይሄ ሼም አለው፣ ይሄ እና ምን፣ ይሄ ለጤና ያስማማኝ፣ ይሄ ለስኳር ጥሩ አይደል፣ ይሄ ለደሜ ብላ መዝለል አለበት። ያው አሁን ብዙ ጴንጤ ምንም ጉዳይ አይደለም ይበላል ዝም ብሎ የትም ቸርች ነው ግብት አፍሶል ይመጣል። ከዛ ቸርችን የሚበጣበት መልክ ያሳየናል። ይመጣል ምግቡ ወጥቶ ማለት ነው። ምንም አሁን እኮ ጮክ ብለህ ተናገር አሜን ነው እንት አሜን ወሰድኩት የለም እንደዛ አንድ ብሎ ይሄድ የሚያገለግል ጓደኛዬ እንደዚህ ብሎ ይነግረኛል። እኛ ቸርች አንድ አይነት ስውር ሰው ያለው አለ እና
በጣም ያስቸግሩናል አለ። ለምን አለ? ማንም ጮክ ብሎ ከተናገረ አሜን ነው የሚሉታል። እሺ እዛ አንድ ቀን ሰባኪው ሳምሶን ወደ ተምና ወረደ ይላል። አሜን አሉ። ሳምሶን ደሊላ ጋር ገባ። አሜን አሉ። ሳምሶን በዝሙት ወደቀ። አሜን አሉ። በጣም ተናደሱ። ኧረ አሜን አይባልም ሲላቸው አሜን። ቸርች እንደዚህ ነው። በቃ ምንም በል መሳሳትህን አሜን 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 የማይባል ስንት ጉድ አለ መሰላችሁ። መልክ የሚያበላሽ ስንት ነገር አለ መሰላችሁ። ዛሬ እኮ ማንም ገሰስ በልቶ ነው የመልክ ድብልቅልቅ ማለት ይመጣ። አንድ መጽሐፍ ይዘን መግባባት ያልቻለ ምግብ መልካችሁን ይወስናል። ምን እንደምትበሉት ነው። እኔ ሁሌ እላለሁ ባይዘው ይላችሁ እኔ ቤተክርስቲያን የሌለው አገልጋይና ምእመን አልቀበልም እላለሁ። አልቀበልም፣ አገልግሎቱንም አልቀበልም። እንደፈለጋችሁ ነው። የኖ ቸርች ሲባል እኔ ያገኘሁበት ነው የሚል ሰው አልቀበልም። አሁን ያገኛችሁበት የገባችሁ ካላችሁ ተሳስታችኋል። እንዲህ ብቻ ምንድነው እኔ ትምህርት ስፈልግ እንንትና ጋር፣ ጸሎት ስፈልግ እንንትና ጋር፣ ወርሺፕ ደግሞ እንንትና አሪፍ ናቸው ብሎ የሚል እንደዛም ቢባል አመጋገባችሁ መልካችሁን ዲተርማይን ያደርጋል። ጨርስ ምዕራፍ 4 ላይ ቁጥር 1 አሁን እግዚአብሔር መምሰል ብያለሁ። አዎ ስለ እግዚአብሔር መምሰል ተነጋገርን። አዎ የዚህ ሰው አንዳንድ ነገር ነግሬያችሁ ጨርስ። በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። ቃሉን ስበክ፣ በጊዜውም ያለ ጊዜውም ጽና። አሁን ይላችሁ the last epistle ነው፣ የመጨረሻው ደብዳቤ ነው የሚጽፍለት ጳውሎስ። ምናልባትም ከዚህ ከደብዳቤ ከ15 ቀን በኋላ ሞቷል። የለም በህይወት አንድ ነገር እለምንሃለሁ፣ በጣም ከባድ ማስጠንቀቂያ። ምን? በእግዚአብሔር ፊት ይሄን ጉዳይ እምለምንህ በእግዚአብሔር ፊት ነው። እሺ ይበቃል፣ በእግዚአብሔር ብቻ ከተማማልን ይበቃል ስትለው አይደለም፣ በሕያዋንና በሙታን ሊፈርድ ባለው በኢየሱስ ክርስቶስ ፊት። አይበቃም? በእግዚአብሔር ፊት አይበቃም። በማ ፊት? በሕያዋንና በሙታን ሊፈርደው ባለው በኢየሱስ ክርስቶስ ፊት። አረ በቃ አይበቃም። በመንግስቱና በመገለጡ ፊት እመክርሃለሁ፣ አደራ እልሃለሁ። ከባድ ጊዜ ከፊት ይመጣል። አደራ እልሃለሁ። ምን? ጽና። እኔ ቅዱሳን ንገራችሁ፣ ኢየሱስ ክርስቶስ የከፈለውን ዋጋ እንደምታቋቃሉ። ከሱ ባሻገር ግን ይሄ ወንጌል እኛ እጅ ላይ እንዲደርስ በጣም ብዙ ሰዎች ዋጋ ከፍለዋል። የዕብራውያን መጽሐፍ እንደሚነግረን አንዳንዶቹ የፈላ ዘይት ውስጥ ተጨምረዋል፣ አንዳንዶቹ በመጋዝ ተሰንጥቀዋል፣ አንዳንዶቹን ኒሮ የሚባለው ሰው የፈላ ሰም ውስጥ ከቷቸው አውጥቷቸው ሲደርቁ የመንገድ መብራት አድርጓቸዋል ለህዝቡ እንዲያበሩ። አንዳንዶች ከአራዊት ጋር ታግለው ሞተዋል። ይሄ ወንጌል በቀልድ እኔ እጅ ላይ አልደረሰም። ጸንተው ያመጡልኝ ሰዎች አሉ። እኔ አትቀልዱ፣ የቀልድ ጊዜ አይመስለኝም። ጽና። በምን በእግዚአብሔር ለምንሃለሁ፣ በኢየሱስ ክርስቶስ ለምንሃለሁ፣ በመንግስቱ በመገለጡ ጽና። የኢየሱስ ክርስቶስን መልክ አውትሻይን በማድረግ ጽና። ሄደህ አትመሳሰል። አንዳንድ ጥቅም ይገኛል ብለህ አትሸቃቅጥ። ጽና። አንድ ቤተክርስቲያን አባት ልንገራችሁ፣ ፖሊካርፕ ይባላል። ታውቁት እንደሆነ አለ። ፖሊካርፕ የቤተክርስቲያን አባት ነው። ከሱ በፊት አንድ የሞተ አንድ ሰማዕት ሰው አለ። እሱ እንደውም ፖሊካርፕን ላግኝ ብሎ አግኝቶት ለአብያተ ክርስቲያናት በተለይ ለሮሜ ሰዎች ደብዳቤ ጽፎ ነው የአባት ሞተው። ፖሊካርፕ የሚባለው በሚያገለግልባት ቤተክርስቲያን ቀጥታ የዮሐንስ ደቀ መዝሙር ነው የሚባለው። ፖሊካርፕ ቀጥተኛ የዮሐንስ ደቀ መዝሙር እና ፖሊካርፕ እሱ ቤተክርስቲያን ውስጥ የሚያገለግል አንድ ወጣት በሮማ አስተዳደር ውስጥና ግዛት ውስጥ ተያዘ። ተይዞ ያኔ ጠይቃል፣ ቄሳር ነው ወይስ አንተ የምታመልከው ኢየሱስ ነው አምላክ ሲል ያ ወጣት ልጅ አምላክ ኢየሱስ ነው አለ። ከዛ ከተራቡ አንበሶች ጋር በስታዲየም እንዲሰባበር ተደርጎ ሞተ። ከሞተ በኋላ ህዝቡ ጮኸ። ያለ ሲሞት ምን ብሎ እኛ ይሄ አይበቃን፣ ፖሊካርፕ ይምጣልና ምን ይደረግ? እሱም ከአንበሳ ጋር ታግሎ ይሞታል።
ምን እንደሆነ ልንገራችሁ። ይሄን እንደሰሙ የቤተክርስቲያን ምዕመናን መጡ። ፖሊቃርፕ እባክህ የሮሙ ገዢው ሊይዝህ ነው፣ ትንሽ ሰወር በል አሉት። አልልም አለ። በጣም ሲመክሩት ትንሽ ወጣ አለና ወደ ገጠር ሄደ። ሲሄድ ገጠር ውስጥ የነዛ ሰዎች እዛ እንዳለ አውቀው ወደዛ መጡበት። ሲመጡ በዛ ቀን እሱ ተኝቶ ነበር። ሲተኛ በራእይ አንድ ነገር ያያል። ምን? የተንተራሰበት ትራስ በእሳት ሲያያዝ ያያል። አሁን እናንተ ትራሳችሁ በእሳት ሲያያዝ ብታዩ ምንድን ነው የምትሉት? በቃ ፋየር ቅባት ምናምን። ሰውየው አወቀ፣ በእሳት ተቃጥሎ እንደሚሞት አወቀ። ከዛ ሲመጡ አላስቸገራቸውም። ፖሊካርፕ እኔ ነኝ ብሎ ያዘ። ይዘውት በአህያ ጭነውት ወደ አንበሳ ወደሚታገልበት ቦታ ይዘው ሲሄዱ አገረ ገዢው በጎኑ በሰረገላ ያልፋል። ፖሊካርፕን ከአህያ ላይ አወርዱና ሰረገላ ላይ አመጡት። ሰረገላ ላይ ቁጭ አለ። ከዛ ሰረገላ ላይ ቁጭ ብሎ ጠየቀው። ያ ሰውዬ እንደዚህ ብሎ ጠየቀው። ምን አለው? ፖሊካርፕ አለው፣ አሜን እኔ ላድንህ እችላለሁ። ስለዚህ አንድ ነገር ብቻ ጠይቃለሁ። ምን? ይሄ ቄሳር አንዴ ጌታ ነው በል፣ እኔ አድንሃለሁ፣ ማንም አይነካም ካሁን ወዲያ። እችን ብቻ በል ብሏል ብዬ እኔ እለቅሃለሁ። ከዛ ፖሊካርፕ የመለሰው መልክ ይመስለኛል። ቄሳር አለው፣ አቤት 68 ዓመት ኢየሱስን ተከትየዋለሁ። እሺ አንድ ቀን ፊቱን አላጠቆረብኝም። እንዴት ጌታዬን እክደዋለሁ? አሁን 68 ዓመት ሙሉ ተከትየዋለሁ። አንድ ቀን እንደ ቃሉ ነው ፊቱን አላጠቆረብኝም። አንድ ቀን ካለው አልዋሸም። አንድ ቀን ያለውን የተስፋ ቃል አላጎደለብኝም። እንዴት ጌታዬን እክደዋለሁ? ቢለመንም ቢያል ከዛስ ሰዎች ወሰዱና በሚንበለበል እሳት ውስጥ ጣሉት። ሲጥሉ ሰውየው አልሞት አለ፣ እሳቱ አላቃጥለው አለ። አንድ የተናደደ ሰው እሳት ውስጥ ገብቶ ባንካሴ ገደለው። ቅዱሳን ቀልድ አይደለም። የያዝነው እምነት የያዝነው ህይወት ቀልድ አይደለም። በደም መስዋዕትነት ነው እኛ እጅ ላይ የደረሰው። እንደዚህ ራሳቸውን አሳልፈው የሰጡ ሰዎች አሉ። ከሱ በፊት የነበረው የቤተክርስቲያን አባት ሲሞት እንደዚህ አለ፣ አንበሶች እስከ መጨረሻ እንዲሰባብሩኝ እንዲበሉኝ አነሳሷቸው። ከሞትኩ በኋላ ለማንም ሰው ሸክም መሆን አልፈልግም፣ ሬሳ እንዲኖረኝ አልፈልግም። ይብሉኝ፣ ለጌታዬ እሰዋለታለሁ። አሁን እኮ ጽላት የከበደው እኮ ታመጣለህ አታመጣም ከእግዚአብሔር ጋር እንትን ትገዛልኛለህ፣ አንተ ጌታዬ ነህ፣ በእውነት እኔ ልጅህ ነኝ፣ እነንትና ቤት እየሰሩኛ በኪራይ እንንከራተታለን። ይሄ ነው እኮ የኛ ጥያቄ። አባቶች እኮ ኪራይ የለምን፣ እቺ ምድር ኮንትራት ናት። ወደ ጌታዬ ልሄድ ናፍቃለሁ። ዛሬ እኮ እኔ እላለሁ አንዳንዶቻችን ይሄ ድፍኑ 200 ብር ፊት ነው መጽናት ያቃተን። 200 ብር ለሚገኝበት ጥቅም ነው ጌታን አላውቀውም ያለው። አንዳንዶቻችን እጮኛ እንዳናጣቆ ነው። እጮኛ በጌታ ኮንሽ ተውሻለሁ ሲል ኧረ እኔ ጌታን ተዋለሁ ብሎ ሄዱ ሰዎች እኮ አሉ። ሳታገኝ ብትኖርስ፣ ሳትበላ ብትኖርስ? ጌታ እኮ የሰጠን የዘላለም ሕይወት ነው። አሜን አትሉ? እስቲ ጨዋቸው አሜን በሉስ። እንገራችሁ እንኳን አባቶች እኔ ጌታ እንደተቀበልኩ ከአባቴ ከቤት አባሮኛል። ጌታ እንዳወቅ ገና የ10ኛ ክፍል ተማሪ ነኝ። ገና 10 ምንም እኔ ያለሁበት ሀገር ደግሞ ገና ጴንጤም የለም፣ ማቆም ሰው የለም። እና ማንም ሰው መጥቶ ሲያጨማድቀው እኔ እንኳን ይደብረኛል። እንኳን የተሰዋ ሰውዬ፣ እንኳን አንገቱ ላይ ሰይፍ ያለፈ ሰውዬ፣ እንኳን በዘይት የተቀቀለ፣ እንኳን በመዝራት የተሰነጠቀ፣ እኔ እንኳን ለ1 ዓመት ለ2 ዓመት የምበላው ላይ ተቸገርኩ ሰውዬ ማንም መጥቶ ወንጌል ላይ ሲጫወትበት እናድዳለን። ቅዱሳን እግዚአብሔር ሌላ ሰው የለውም። ቅሬታ ካለው እኛ ነን የምንሆንለት። እስቲ ጨዋችሁ አሜን በሉስ። የሚሞት ካለ የምንሞተው እኛ ነን። ስሙን ከፍ የሚያደርግ ካለ ከፍ የምናደርገው እኛ ነን። ሌላ ትውልድ አልጠብቅም። ይሄ ወንጌል በንጽህና መሻገር ካለበት ለዛ የምንከፍለው ዋጋ እኛ ነን። እጸናለሁ በሉስ። እጸናለሁ። የመጨረሻ ባይለው ብትጸኑ ጌታ ያሳፍራችሁ። እኔ እንዳልኳችሁ ከቤት ልባረር ስል አባቴ ያባረረኝ። በጣም ደበረው። ምክንያቱም ቤተ ክህነት ደስ ይለው ነበር እኔን ሲያይ ምናምን። ስለዚህ እምነቱን አፈረስኩበት ምናምን። ከዛ አባረረኝ አባቴ። እና ደብዳቤ ጽፎልኝ ነው ትዝ የሚለኝ የሚያባረረኝ ማለት። እና ደብዳቤውን የሰጠች እህቴ ነች።
በራን ኮክቼ ልገባ ስትከፍት ታገመማለች። ለምን ተባራለች እንዴ? ይሄው ደብዳቤ ሳይው ደብዳቤውን የእናትና የአባትህን እምነት በማዋረድ ምክንያት የዛሬ ከቀኑ 9 ሰዓት ነው ጀምሮ ተባረሃል። እስከ 12 ሰዓት ካስተካከልክ ትገባለህ። እኔ ያኔ ገና ደህንነት እየተማርኩ ነው። የመጀመሪያውን የደህንነት ክፍል ነው የምማረው። መጽሐፍ ቅዱስ የሚለው እማቀው ጥቅስ የለኝም። እምሞግትበት አባቴን የምከራከርበት እንዲህ ተብሎ እንደተጻፈ ገና አልሰለጠንኩም። እኔ አንድ ነገር ብቻ ነው የገባኝ፣ ኢየሱስ ያድናል የሚል ብቻ። ከዛ አባቴ ምን ልበለው፣ ምን ላስረዳው፣ እንትን አያማልድም ታማልድ እንዴት ልበለው፣ ይሄን ሁሉ አልችልም። ገና ብርሃን ብቻ ነው ይበራልኝ። ባይዘወይ በጥቅስ ጋጋታ አይደለም የመጣሁት እኔ፣ ብርሃን ነው ያመጣኝ እዚህ። ከዛስ እንዴት ልበለው አባቴ። ከዛ ቤት ለቤት አንድ ቀን ተካፍያለሁ። አንድ ጥቅስ ብቻ ሰማው። እዛ ቦታውን አላቆም ነበረ። እንደዚህ ይላል፣ እናትና አባቴ ተውኝ እግዚአብሔር ግን ተቀበለኝ ይላል። ከዛ እኔ ደግሞ ወረቀት አወጣውና እናትና አባቴ ተውኝ እግዚአብሔር ግን ተቀበለኝ አልኩና ለአባቴ ሰጠሁት። ወጣው፣ ይሄው ተቀበለኝ ጌታ። የጸና ሁሉ ሞት ነው ብላችሁ አትፍሩ። ለጸና የሚደርስ መልአክም አለ፣ የሚያድን እግዚአብሔርም አለ፣ ከሰዓት የሚያወጣም እግዚአብሔር አለ፣ መንገዳችሁን የሚያስቀጥል እግዚአብሔር አለ። ቆመን እንጸልይ፣ የጽናት መንፈስ እግዚአብሔር እንዲሰጠን። እሺ እኔ ቆመን እንወጣለን አላልኩም። ቆመን እንጸልያለን። በአምላክ ፊት እንጸልይ። ይሄ ቃል የእግዚአብሔር ቃል ነው። አብሮት ኃይል አለ። ለደካማው ብርታት ይሰጣል። ለሚፍገመገም ሰው ዛሬ እግዚአብሔር ኃይል ይሰጣል። እግዚአብሔር ሆይ ዛሬ ከመካከላችን ዓለማዊነት ይነቀል። መልካችንን ያበላሸ ይነቀል። በማንም ይምጣ ይነቀል። በጓደኛ የመጣ ይነቀል። በኢኮኖሚ የመጣ ይነቀል። በፖለቲካ የመጣ ይነቀል። አንተን እንዳንመስል ያደረገን የትኛውም አስተሳሰብ ከላያችን ላይ ይላቀቅ። ሳናቀው የተመገብነው ምግብ ታጥቦ ይውጣ። ዛሬ ለቆን ይሂድ በኢየሱስ ስም። እግዚአብሔርን ለመምሰል የማይጠቅም የትኛውም ነገር ዛሬ ይነቀል፣ በኢየሱስ ስም ይነቀል። የዚህ ቤተክርስቲያን ወጣቶች መታወቂያቸው መልክህ ይሁንላቸው። ጩና አሜን። በደንብ አሜን። ሙዚቃ መሳሪያው አይሁን፣ የቸርቹ አይነት አይሁን፣ ሌላ ጉዳይ አይሁን። እዚህ አካባቢ የኢየሱስ ክርስቶስ መልክ ይገለጥባቸው፣ ጠረናቸው ይለወጥላቸው፣ ኢየሱስን መምሰል ይውደቅባቸው። የሚበሉት የእግዚአብሔር ቃል መልካቸውን ያሳምርላቸው። አረ ከየትኛውም ጸጋ ይበልጣል፣ የእግዚአብሔር ቃል ይበልጣል። ስትበሉት ሰውነታችሁን ያስተካክላል፣ መንገዳችሁን ይቀይራል፣ ጣዕምና ጠረናችሁን ከናንተ ያስወግዳል። ዛሬ እጸልያለሁ ጌታ ያልተከለው ከኛ ጋር የበቀለ የተቆረጠ ይሁን። ለክርስቶስ የማይመጥን መልከላያችን ላይ ይራገም። አዳብረነው የመጣነው ለቆን ይሂድ፣ በኢየሱስ ስም ለቆን ይሂድ። ይሄ ከአጋንንት በላይ የሆነ ለቆን ይሂድ። ምን ላድርግ ባህሬ ነው የምንለው ለቆን ይሂድ። እግዚአብሔር ሆይ እንለምናለን ለራሳችን መኖር እንዲበቃል፣ ለፈቃዳችን መኖር እንዲበቃል፣ እንደምናቀው እንደተማርነው እንድንኖር ጸጋ ይፍሰስልን። በቃል የተነገረ ዓለማዊ ምኞትን የሚያስክድ ጸጋ ይፍሰስልን። ያ የተገለጠ ጸጋ በእኛ ውስጥ ይስራ፣ በኢየሱስ ስም ይስራ። እናመሰግናለን። ይሄን ታደርግልናል ብለን አምነናል። ለስም ክብር ይሁንልን። ይሄን ሁሉ በልጅ በክርስቶስ ኢየሱስ ጸለይን። አሜን። ለእግዚአብሔር ክብር አቅርቡ።